አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። አዲስ ቪዲዮ ስለዚህ ነው። ይሄንን ሁላችሁም የምታውቁ ይመስለኛል። በተለይ እዚህ አረብ ሀገር ላይ የምንኖር ልጆች አብዛኛ ቦታ ላይ የሚጠቀሙት ነው ይሄ። ስለዚህ ልንገራችሁ ማለት ነው። ይሄ ማለት እንግዲህ ሰውነትን አካልን የሚያጎል ነገር በጣም መጥፎ የሆነ ነገር ነው ማለት ነው። ምን ልላችሁ ነው? እዚህ አረብ ሀገር ላይ አብዛኛው ቦታ ላይ ማለት ነው አብዛኛው ቦታ ላይ የመጥባህ የኩሽና ውሃ ምናምን የሚታጠብበት እቃ ምናምን እንደዚህ ይሞላል። ምንድነው ባለው ይሉታል እዚህ ጋር ያ ሲሞላ ይሄ ነው የሚገዛው። ይሄ ተገዝቶ ይፈሰስበታል። ያ የዘጋው ነገር ይከፈታል ማለት ነው። ብዙ ቦታ ላይ አለ። እኔ ኢትዮጵያ እንዳለሁኝ ይሄንን ነገር አላውቀውም ነበር። ሲባል ነው የምሰማው። አሲድ ደፉባት፣ ተደፋባት፣ ደፋችበት ምናምን ሲባል ነው እንጂ የምሰማው ውሃ ነገር ነው። ይሄን ያህል ይጎዳል ብዬ አላስብም ነበረ። ቢሰጡኝ ለራሱ እዚህ እንደመጣሁኝ እንቻርጊ ቢሉኝ በጀል ነክቼ ቸክ ላደርገው እችላለሁ። አላምንም ነበረ። እንደዚህ አቃጠሏት ምናምን ሲባል ተቃጠለች እኮ አሲድ ደፍቶባት ምናምን ደፍታባት ሲባል ማለት ነው። እኔ አላቅም ነበረ። ከዛ እዚህ እንደመጣሁኝ እንደዚህ ሁል ጊዜ የምንሰራበት የኩሽና ቦታ ይሞላል፣ እቃ የምናጥብበት ይሞላል እና ሰውየው ይገዛል። ሰውየው ሲገዛ ቀስ እያደረገ ነው የሚጨምረው። ከዛ አንድ ቀን ተጠጋሁኝና አየሁ፣ አባረረኝ። መልካም ሰዎች ናቸው፣ ግን አብዛኞቹ አሁን ሰራተኛ አድርጉ ነው እንጂ የሚሉት እነሱ እራሳቸው አያደርጉም። አብዛኛው ቦታ ላይ ማለት ነው። ከዛ ምንድን ነው ብዬ ስጠይቅ ይሄ ያቃጥላል፣ መጥፎ ነው። አላመንኩም። ከዛ ውሃው ላይ ጠብ ሲል ማለት ነው ጨሰ። ጨሰ ብቻ አይደለም ነደዴ። ከዛ ወደዚህ አይደለም ማድረግ ይቅርና እቃውን ባዶ እቃውን እፈራለሁ ማለት ነው። እና ምን ሆነ መሰላችሁ ውዶች፣ እዚህ እኛ ፋሚሊ ውስጥ ሴትዬ ፋሚሊ ውስጥ ኢትዮጵያዊ ሰራተኛ አለች። ያቺ ኢትዮጵያዊ ሰራተኛ ሁል ጊዜ ይሞላባቸዋል እንትኑ ይሄ የሚሰሩበት ቦታ ማለት ነው። እና ይሄን ሀሲድ ይገዙና ሰውየው ነው የሚያደርገው። አንዳንዴ የሚያሽቃብጡት ነገር አለኝ ኢትዮጵያውያን በቃ ለመወደድ እነሱ ወደዱን አልወደዱን የሚገኝ ነገር ምንም የለም። የሚገኘው ምንድነው? እራሳችንን ስንጠብቅ ብቻ ነው እንጂ እንትን አንልም። በዚህ መወደድ አንችልም። ራሳችንን አደጋ ላይ ጥለን እነሱ ይወዱናል ማለት እያማራችሁ ነው የሚቀረው። አይወዱንም። የሚወዱት ከዚህ በፊትም ተናግሬያለሁ። የሚወዱት እነሱ ገንዘባቸውን ነው። ገንዘባቸውን ሲወዱ ደግሞ ስራቸው ሲሰራላቸው ነው ሊያከብሯችሁና ሊወዷችሁ የሚችሉት። በእናንተ ማስመሰል ምንም ነገር አይገኝም። እናም ሰውየው ከፍቶ ቀስ እያለ እየጨመረ ነው ስለሚያውቅ ጓንት አድርጎ ቀስ እያለ እየጨመረ ነው ማለት ነው። ቀስ እያለ እየጨመረ እያለ ስልክ ይደወልበታል። ስልክ ሲደወልበት እንዳትነኪ ያቃጥልሻል ይሄ ነገር እንዳትነኪ ብሏት ስልክ ሊያወራ ከዛ ፈቀቅ ብሎ ወጥቶ እያወራ እያለ ቀበጡን ጅበላት መዝጊያዋን አውሳ የሚባለው ነገር አለ። ልታሽቃብጥ እሷ ጨረሰች እንድትባል እኮ ነው። እሷ ጨረሰች፣ እሷ አደረገችው፣ ወይኔ ጎበዝ ናት እንድትባል አጅሪት ያዝ አድርጋ ግልብጥ ያደረገችው ጊዜ እጇን በሙሉ እጇን አልቀረ ይሄንን አልቀረ። ይሄ ብቻ አይደለም እጇ ሲቃጠል ማለት ነው እንደዚህ እያሸች ይሄ ጀርባዋ ሁሉ ነገር እንዳለ ተቃጠለች። ሰውየው ምጥት ይላል ወይ እያለች ነው በቃ በጩኸት ቤቱን አቅልጠዋለች ማለት ነው። ከዛ ምንድን ነው ለምን አላመሰግኗትም? የሚገርማችሁ ነገር አላመሰግኗትም። ሊያመሰግኗትም አይችሉም። ታይ ብለዋታል። ታይ ስላሏት አያመሰግኗትም። ከዛ ቶሎ ብለው ነው ሐኪም ቤት ይዘው የሄዱት ማለት ነው። ሐኪም ቤት ይዘው ሄዱ። ለሁለት ቀን እዛ ስትታከም ቆይታ መለሷት። መጣች። ስራን መስራት አትችልም። አሁን ለራሱ እናሳፍራታለን ምናምን እያሉ ነው። ካልቻለች ቀኝ እጇን ስለሆነ መተኮስ ምናምን አትችልም። እሳት ስራ አያስቀርባትም። እንኳን ሊያመሰግኗት እንዲያውም ስራ ፈጠረችላቸው ለነሱ። አያችሁ፣ ለመወደድ ብለን እንዴት አድርገን አካላችንን አደጋ ላይ እንደምንጥል ማለት ነው። ለመወደድ ብለን ይሄ መሆን የለበትም። እኔ ሲጀመር እንኳን አይደለም
አታድርጊ ተብዬ ይቅርና አድርጊ ቢሉ ለራሱ ቢሮ ወሰዱኝ እንጂ ምለው አላደርግም። ራሴን የሚጎዳ ነገር ለምን አደርጋለሁ? እሺ አሁን እቺ ልጅ አሁን አስቡት፣ ይሄ የተቃጠለችው እጇ እሳት ስር አያስቀርባትም። አሁን ሊያሳፍሯት ይችላሉ። እንኳን ሊያመሰግኗት ይቅርና ማለት ነው ከስራዋም ትባረራለች ማለት ነው። ይሄ ማስመሰላችን፣ ይሄ እንወደድ ማለታችን ዋጋ ያስከፍለናል። እዚህ ቤት እኛ ልንኖር የምንችለው፣ እዚህ ቤት እኛ ልንሰራ የምንችለው ጤናማ ስንሆን ብቻ ነው። አይደለም አካላ የጎደለ ነገር ይቅርና ጉንፋን ሲያመን እነሱ እንዲሆን አስተያየታቸው ለራሱ ይቀንሳል። ሌላው ይቅርና ማለት ነው። ስለዚህ ማሽቃበጣችንን ትተን ስራችንን በቀጥታ የመጣንበትን ዓላማ፣ እዚህ ሀገር ስንመጣ አሲድ ልንደፋ ወይም ልንታጠብበት አይደለም። እንኳን ተው ተብለን እማናቅ ከሆነ አድርጉ ሲባል እንኳን ማለት ነው አድርጉ ሲባል እምቢ ማለት አለብን። አድርጉ ሲባል እንኳን ይህንን አላደርግም በቃ አላቀበትም እቃጠላለሁ ማለት አለብን እንጂ ዝም ብለን አይ ይሄንን ማታ ላደረግን ይወስዱናል ቢሮ። እየወሰዷችሁ የእንትናችሁን ነው የምትበሉት፣ የርዝቃችሁን ነው የምትበሉት። ቢሮ ሰው ሊሞላ ይችላል፣ ቢሮ ሰው ብዙ ሊሆን ይችላል። የእናንተ ርዝቅ ነው። ዛሬ ሄዳችሁ 1 ወር 2 ወር የተቀመጡ እዛ እያሉ እናንተን ነገ ልትመረጡ ትችላላችሁ። አካላችሁን ከምታጡ ማለት ነው። አካል ከማጣት ስራ ፈቶ መቆየት ነው የሚበልጠው። አንድ ሰው እዚህ ጋር ጠባሳ መላጣ ገባጣ ካዩ ስራ ለራሱ አይቀጥሯችሁ። ጤናማ ስትሆኑላቸው ነው እንጂ የሚቀጥሩት። የሆነ ችግር ካለባችሁ ሊቀጥሯችሁ ስለማይችሉ ራሳችሁን ታዲጋ መጠበቅ አለባችሁ። የሆነ በቃ እነሱ ሲጠሯችሁ እየተንጀባረራችሁ እየሮጣችሁ ያልሆነ ነገር መንካት። ብዙ ልጆች ዘይት የሚደፋባቸው አሉ። ሲጠሯቸው ምናምን ስለሚጮሁ ዘይቱን ሳይዘጉ ይሄዳሉ። የሆነ ነገር እየጠበሱ ደግሞ ጮኸው ሲጠሯቸው ይደነግጡና ዘይቱ ላይ ታቸው ላይ ይደፋል። ይጮሁ። እናንተ ምን አገባችሁ? ዘግታችሁ ቀስ ብላችሁ የተጠራችሁበት ቦታ ሄዱ። ራሳችሁን አደጋ ላይ ከምትጥሉ ጮሆች አልጮሆች እናንተ የሆነ ጥፋት አታጥፉ። ካጠፋችሁም ደግሞ እናንተን አደጋ ላይ የሚጥለውን ነገር ዘግታችሁ፣ ዘይት ሊሆን ይችላል፣ ዘግታችሁ ወደ የተጠራችሁበት ቦታ ነው እንጂ መሄድ ያለባችሁ። እየተንጀባረራችሁ ዘይቱንም ሳዘጉ ስትመለሱ እናንተው ላይ ነው አደጋው የሚተርፈው ማለት ነው። ስለዚህ እንዲህ አይነት አደጋ ውስጥ ከመግባት በፊት ራሳችሁን በጥንቃቄ መስራት። እዚህ ብቻ ሳይሆን ኢትዮጵያም ስንሄድ ጤና ሆነን ነው ቤተሰብ ሊወደን የሚችለው እንጂ እያነከስነ አንድ እግር ወይ አንድ እጃተን ብንገባ ቤተሰብ ለራሱ ቦየት አለሽ የት ነሽ ብሎ ቸክ የሚያደርገኝ የለም። ስለዚህ ጥንቃቄ ማድረግ አለብን እላችኋለሁ። ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እላችኋለሁ። ሰላም ቆዩልኝ።